አንተነህ ለሀና በተደጋጋሚ ይደውላል። ነገር ግን ስልኩ አይነሳም። አሁንም ይደውላል። ሀና ማን ነው ትልና አዲስ ስልክ ስለሆነ ማንሳት አልፈለገችም፣ ትዘጋበታለች። አሁንም ደግሞ ይደውላል። ሀና ስራ እየሰራች ነበረ፣ ተወቹ በቃ በተደጋጋሚ ስልኩ ሲደወል። እናም ሰላም ትመጣለች። ሰላምም ፍቅረኛዋ እንዳልደወለና ለምን እንደማይደውል እያናደዳት እንደሆነ ለሀና ትነግራታለች። ሀናም ማን ነው እሱ ትላለች። ሀና ማን ነው አትበይኝ በቃ ውይ ሰላምዬ በጣም ይቅርታ ለምዶብኝ ነው ትልና ሁሉን ነገር ስራዋን ጨርሳ ሀናም ወደ ቤቷ ትሄዳለች። እናም በሁለተኛ ቀን ወደ ስራ ስትሄድ ጆሮ ከቤት ጠፍቷል። እናም አግኝታው ማታቅም። ቆይ ምን ሆነ ልጅ የጠፋው እያለች መንገድ ላይ ታገኘዋለች። ሲር እንዴት ነህ? እንዴት አደርሻና? ወዴት ነው? ወደ ስራ ነው? አዎ ወደ ስራ እየሄድኩ ነው። ግን ስራ ወጥረሻል ይላታል። ምን አማራጭ አለኝ? አባዬን ለማሳከም ግዴታ መስራት አለብኝ ትለዋለች። እሱስ ልክ ነሽ። ፋዘር ግን ደህና ናቸው? ደህና ነው። አንተ ግን ምን ሆነ ነው የጠፋው? ጠፋህ እኮ ትለዋለች ሀናም። ያው ፋዘር መታከም አለባቸው አይደለ? እናም ስራ ካገኘው ብዬ በት እያልኩ ነው። ነገር ግን ያልተማረን ማን ይቀጥረዋል? ምንም አይነት ስራ አጠውኝ ይላታል። የሚባል ወፍ የለም ይላታል። እንደ አሲር የምርህን ነው? አዋና አባትሽ አባቴ ናቸው ብለሽኝ የለ? ስለዚህ አንቺ ብቻሽን አይደለም እኔም ይሄንን ነገር መወጣት አለብኝ ይላታል። አሲር እና ብልህስ ትለዋለች። አባትነትን ከተጋራዎች ለእሳቸው የምትከፊውን ዋጋም እኔም አብሬ መካፈል አለብኝ ይላታል። ሲር እኔ እኮ የነገርኩህ እኮ እንደዚህ እንድትጨነቅ አልነበረም። ፋዘርዬ ምርጥ ሰው ናቸው። እንኳን አይደለምና እኔ አንድ ቀን አይተው ለያቸው ሰውም የሚጨነቁ ሰው ናቸው። እና ለፋዘር ምንም ነገር ባደርግ ምንም አይመስለኝም ይላታል ሀናን። ሲር አንተ ለእኔ ያረክልኝ ውለታ ከምንም በላይ ነው። ሀና እኔ ምን አደረግኩልሽ? እኔ እንደፈለኩ ወጥቼ እንዲገባ ያደረከኝ፣ እንደፈለኩኝ ስሬን ሰርቼ እንዲገባ ያደረከኝም አንተ ነህ። ይህ ደግሞ አባዬ ጋር ስላለህልኝ ያለምንም ሀሳብ ስሬን ሰርቼ እገባለሁ እና ይሄ ለእኔ በጣም ትልቅ ነገር ነው ትለዋለች። እባክሽን ሀና እንደዚህ እያልሽ ሩቅ የሆንኩ ያክል አታሰሚ ይላታል። ሀናም ከፋ ይላትና ይቅርታ እንደዚህ እንድታስብ ስላደርጉህ በጣም ይቅርታ ትለዋለች። በህይወቴ ትልቅ ቦታ እንዳለህ እንድታስብ ነው። አሁን አባዬ ጋር ልትሄድ ነው ትለዋለች። የሆነ ቦታ መሄድ ያለብኝ ስላለ እዛ ልሄድ ነው። አንቺ ግን በጣም ነው የናፈቅሽኝ። እኔ ራሱ እውነት አሲር በጣም ነበር የናፈቀኝ ትለዋለች። ሀና ሱስ የምትሆን ሰው እኮ ነህ ትለዋለች። አይ ሀና ትቀልጅብኛለሽ አይደል? አረ የምሬን ነው አሲር፣ የምን መቀለር ትለዋለች። እሺ ቻው በቃ አንቺም ወደ ስራሽ ሂጂ እንዳይረፍድብሽ ይላል። እሺ በቃ አሲር ቻው ብላ አቅፋት ስመውና ሀናም ወደ ስራዋ ትሄዳለች። አሲርም አባቱን ቆሞ መጠበቅ ይጀምራል። የእንጀራ አባቱን ቆሞ እየጠበቀ ነው። መንገድ ላይ የቆመ የእናቴ አባቴን የቤተሰቦችን ሀብት ንብረት ካልሰጠኸኝ እያለው ነው። እናም ብር ያስፈልገኛል። አሁን ላይ ስንት ብር ነው የሚያስፈልግህ? 400,000 ብር ያስፈልገኛል አይደል ይልና እሱም እንደማይሰጠውና 400,000 ብር በህይወቱን ቆጥሮ እንደማያውቅ ይነግረዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ዛሬም በአዲስ ቪዲዮ ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። አሲር ምን ገጠመው የሚለውን ነገር የምነግራችሁናል። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጆሮ የእንጀራ አባቱ እየሄደ ያለ ልጁ ትከታተለዋለች። የምትከታተለው ደግሞ ጆሮን ሊጎዳው ስለሚችል ነው። ጆሮ እሷ አግኝተው ፍቅር ማለትም ፍቅር ነች ማለት ነው። እናም እሱን አግኝታ ካወራቸው ወዲህ እንዲሁም እናቷ ከመሞቷ በፊት መዝገቡ የሚባል ልጅ ካገኘሽ ይቅርታ በይልኝ እኔ በድየዋለሁ ትላለች። የእንጀራ እናቱ ነበረች። በጣም ታሰቃየው ነበር። ብዙ ነገር ታደርገው ነበር። እናም ከቤት ወጥቶ ስለጠፋ ስለዚህ ለዚህ ደግሞ ይቅርታ በይልኝ ስላለቻት እናቷ መዝገቡን ስላገኘችው በጣም ደስ ብሏታል። ነገር ግን መዝገቡ ያለበት ነገር በጣም ከባድ ነገር ነበረ። ከአባቱ ጋር እልህ ገብቷል። ይህ ደግሞ አባቱን ገንዘብ ካልሰጠኝ እያለ ነው። ገንዘብ እስከ ዛሬ ድረስ አባቱን የእንጀራ አባቱንም ሆነ ምንም ሆነ ፈልጎ አያውቅም ነበር። አሁን ግን
ገንዘብ ያስፈልገዋል። የሚያስፈልግበት ምክንያት ደግሞ ሀናን ማገዝ አለብኝ ብለዋል። ሀና አባቷን ለማሳከም 300 ሺህ ብር እንዲሁም 400 ሺህ ብር ከዛም በላይ ተጠይቃለች እና እሷ ደግሞ ተራ ሰው ቤት ነው የምሰራው። ምክንያቱም ይህ ሰው ቤት የምሰራው ብር ደግሞ ምንም ነገር ለጊዜው ቢያንስ እንኳን ለወጭ ለቤቶች ለቤት ክራይ ብታደርገው እንጂ ጭራሽ አባቷን ሊያሳክምላት አይችልም። እና እሷም ቀን ከሌሊት እያለች እየሰራች ነው፣ ተስፋ አልቆረጠችም። እናም ይህን ነገር ሲያይ አሲር ግን እንዲህ በቃ እች ልጅቷን ማገዝ አለብኝ፣ ይሄ ሁሉ ብር ኬት ታመጣዋለች? ስለዚህ አባቴን ግዴታ ማናገር አለብኝ ይልና ለማናገር ይሞክራል። ከዚህም በፊት የሀና አባት ለምንድን ነው ግን የእንጀራ አባት ግን ይቅርታ ማታደርግለት? ነውስ ደግሞ አግኝተስ ለምን አታወራውም? እኔ ላስታርቃችሁ ብለውት ነበረ። ነገር ግን ጭራሽ የእንጀራ አባቴን አይኑን ማየት አልፈልግም እናም ሰው አይደለህም ብሎኛል። አሁን ላይ ግን ሰው የሆንኩትኝ በእናንተ ዘንድ ነው እንጂ እኔ ሰውነትም የሰው ማንነትም አይሰማኝም ነበር። ስለዚህ አልፈልግም ሲለው ነበር። ነገር ግን አሁን ላይ አማራጭና አማራጩ ምንም ነገር ማድረግ ስለማይችል ገንዘብ ስለሚያስፈልገው ግዴታ የእንጀራ አባቱን መለማመጥ ነበር። ነገር ግን የእንጀራ አባቱ ጭራሽ አሸፈረኝ ብሏል። እንኳን አይደለም ገንዘብ እዚህ ጋር ቁመህ እንዳላይህ እንዳታገኘ አባት የሚለውን ቃልም እንዳትጠቀምም እኔ ያንተ አባት አይደለውም ብሎታል። እናም በዛ የተነሳ እህቱ ደግሞ ማለትም የእንጀራ እናቱ ልጅ ነች ማለት ነው። ያው እህቱ ማለት ነች። እና እሷ ደግሞ ጭራሽ እንዳይጎዳ ትፈልጋለች። ምክንያቱም አባቷ መጥፎና ለሰዎች መጥፎ የሚያስብ እንዲሁም ሰዎቹን የማይቀርብ በአባቷ የተነሳ እሷንም ህዝቦች ምንም ሰው ደግሞ እንዳራቃት ትነግረዋለች። እናም ወንድም እርቦኝ ነበረ፣ ሰው እርቦኝ ነበረ፣ ነገር ግን ዛሬ አንተን ስላገኘው በጣም ደስ ብሎኛል ብላ አብረውም ቁጭ ብለው ሲያወሩ ነበረ። እና ይህ ሁሉ ነገር ታሪኩን ስለምታውቅ አባቷን ደግሞ የአባቷን ጸባይ ስለምታውቅ ስለዚህ እየጠበቀችው ነበረ። ሰላም በፍቅረኛዋ በጣም ተናዳለች። እናም እናቷ ከስራ እንድታባረረው ስለጠየቀቻትም እናቷም በጣም ጥሩ ሰራተኛ እንደሆነና እሱን ማጣት እንደማትፈልግ ነግራታለች። እናም ያደረገኝን ነገር ሁሉ ብታቂ እናቴ ላይንሽ ራሱ ማየት አትፈልግም ነበር ስትልም ነበር እና ዛሬ ግን በጣም ችግር ውስጥ ነው የገባው። አንተ ነህ ያልጠበቀውና ያላሰበው ነገር ነበረ። ወይዘሮ ሜላት ወደ ቤት ተወስደዋለች ምሳ እንብላ ብላ። ምክንያቱም ብዙ ጊዜ ትጋብዘዋለች። ስትጋብዘው ግን ከውጭ ነበረ። እናም የሆነ ቀን ሀናን ለማየት ስለፈለገ ለምንድን ነው ግን ወይዘሮ ሜላት ቤት ማትጋብዥ ቤት አድርጊ ብሎ ነበረ። እናም ዛሬ ቤት ምንም ነገር አልተዘጋጀም፣ ስለዚህ ውጭ ነው መጋብዝ ብላ ያኔም ውጭ ነበር የጋበዘችው። በዛሬው ዕለት ግን አንተነህን መጋበዝ የፈለገችው ቤት ውስጥ ነው። እናም ቤት ውስጥ ነው መጋበዝ ዛሬ ትለዋለች። ቤት ነው መጋበዝ ዛሬ ትለዋለች። የት? ያንተ ቤት ትለዋለች። እውነት እንዲህ ማለት የእኔ ቤት እኮ ምንም የለም። ያንተ ቤት ቢሆን ችግር አለው። እሺ በቃ ይላል። እባክህ ደፋር፣ ስቀልድ ነው። እሺ አሁን እንሂድ ትልና ቤት ትሄድና ምግብ ይቀርባል። ሀናን ምግብ አቅርቢ ትላታለች። ሀና ፈዛ ነበር ስታየው ነበረ። እንዲህ ቆይ ምን ሆናችኋል ዛሬ? ልጅቷ ምን ሆናለች? ሀና ምክንያቱም አንተነህ ስለ ማንነቱ ሰላም ስለነገረቻት እንዲሁም ደግሞ እንደዚህ የሚያሰቃያት ፍቅረኛዋ አንተነህ እንደሆነ ስለነገረቻት በሳ ደንግጣ ነበረ። እናም አረት የሽ ብላ ትሄዳለች። ምግቡን ታቀርባለች። ሀና ምግቡን ካቀረበች በኋላ ምግቡን ከተመገቡ በኋላ ከጠረጴዛ ወደ ሶፋና ትለዋለች። እናም እንዲህ ወይዘሮ ሜላት ዛሬ ምነው ክብካቤ በዛብኝ ይላታል። እና እንዲህ ላንተ ያልሆነ ምን ትለዋለች። እሺ በቃ ብሎ እሱም መሀል ሶፋ ላይ ሄዶ ቁጭ ይላል። እና ወይዘሮ ሜላት በቃሽ መጣሁ እጅን ታጥቤ ልምጣ ትለዋለች። እሺ ብሎ በጣም ገርሞታል። ሀናም ትመጣለች ብሎ በአይኖቹ እየፈለጋት ነው። ሀና ግን አልመጣችም። እናም ወይዘሮ ሜላት ትመጣና በቃ እሺ ብላ የሆነ ፖስታ ሰጠዋለች። እንግዲህ እሱ ያሰበውና ወይዘሮ ሜላት ያሰበችው በጣም የተለያየ ነበረ። አንተነህ በጣም ደስ ይለውና ወይዘሮ ሜላት ችን ያላምንም የደሞዝ ጭማሪ ያደረግሽ ዋው እያለ ፖስታውን ይከፍተዋል። ፖስታውን ሲከፍተው ግን ያየውን ማመን ነበር ያቃተው።
አንተነህ ከድርጅቱ ተባሯል። እንዴ ወይዘሮ ሜላት ቆይ ምን አድርጌ ነው? ለምንድን ነው ከስራ የምታባረረኝ? ምን አጠፋሁኝ? ምንድን ያደረግኩትኝ? ይኸውልህ አንተነህ ብዙ ጊዜ ታግሻለሁ። ብዙ ጊዜም እዛ መስሪያ ቤት ያሉትን ሴቶች በጣም ብዙ ነገር ስታረግ ነበረ። እናም ያው ጥሩ ሰራተኛ ስለሆንክ ብዬ ትቻሃለሁ። አሁን ጭራሽ በአንዷ በልጅ የመጣህብኝ አይደል? በልጅ የመጣህብኝ። ስለዚህ አሁን አይንም ማየት አልፈልግም። ተነስ እናውጣልኝ ትለዋለች። አንተነህም በጣም ይበሳጫል።